بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أردتني أطيعك السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. دهناني الحمد لله وإياكم الله يطبقاችሁ ጥያቄ ነበረኝ እሺ وبعد القبورዎችን ማክፈር የሚችሉት ዑለማዎች ናቸው ወይስ ማንኛውም ማክፈር ይችላል? ባረከላሁ ፊክ። وبعد القبورዎችን ማንኛውም አካል ያከፍራል። ማንኛውም አካል ሽርክ መሆኑን ያወቀ ያ ማለት እንደው ዝም ብሎ ያክፍር አይደለም። ሽርክ መሆኑን ያወቀ ሰውየው የሚሰራው አካል ይወቅ አይወቅ አይመለከተንም ተባብለናል። እንደዚህ አይነት ሙስሊም አይባልም ብለን ስለተነጋገር ዋናው አሁን የሚያከፍረው አካል ሽርክ መሆኑን ማወቅ ይሄን ሁላችንም እናውቃለን። ዑለማዎች ግድ መምጣት አለባቸው አይባልም። سئل الشيخ ابن باز رحمه الله تعالى هل العذر بالجهل من المسائل الخلافية؟ አሏቸው العذر بالجهل مسألة خلافية ነው እንዴ? ليست خلافية ኧረ خلافية አይደለም አሉ إلا في الدقائق ስውር የሆኑ ነጥቦች ካልሆኑ በስተቀር እንጂ التي قد تخفى مثل قصة الذي قال لأهله حرقوني አቃጥሉኝና ثم ذروني في اليم ያንን አመድን በትሩት ያለው ሰውዬ ሲቀር لئن قدر الله ብሎ ያለው ማለት ነው። እሱ ከማለል ቁድራን እንጂ ወይም ተዓልቅ القدራን ነው እንጂ አላህን በቁድራ አልተጠራጠረም። እንደሚቀሰቅሰው እኮ አውቋል። ያን ፈርቶ እኮ ነው። ስለዚህ እቺ መሳኢል الخفية ናት። መሳኢል الخفية ላይ ካልሆነ በስተቀር እንጂ ሌላው ላይ ኺላፍ የለበትም ብለው ተናገሩ። አስከተሉና እዛው ጠየቋቸው። ምን ብለው ጠየቋቸው? ለመሆኑ አንድ ሰው ኩፍር ከሰራ هل يجب على العمي ማለት ተራ ያልቀራ ማለት ነው። አዩከፍረ من قام كفر او قام فيه الكفر ክህደት የሰራን ሰው ኩፍር የሰራን ሰው ማክፈር ይችላል እንዴ? አምይ ያሏቸው ተራ ሰው ማለት ነው። اذا ثبت عليه ما يجب الكفر كفره ما المانع እንዴ? ሽርክ ሲሰራና ኩፍር ሲሰራ ካየው እንዴት አያከፍረውም? ምን ከልካይ አለ? አዎ ምን ከልካይ አለ? ከልካይ የለም። ኧረ ሸውናማ አሁንም እንዲህ ብለው ጠየቋቸው። ያ ሼህ አልዓምዩ يمنع من التكفير አሏቸው። አንድ ተራ ሰው ማክፈር አይፈቀድለትም እንዴት ነው አሏቸው። አልዓምዩ لا يكفر الا بالدليل አይ አምይ ዝም ብሎ አያከፍር ደሊሉን ማየት አለበት። ያ ማለት ሽርክ መሆኑን ማወቅ አለበት። አልዓምዩ ما عنده علم هذا المشكلة لكن الذي عنده علم بشيء معين የሆነች ነገር ያወቀ ግን مثل من جعل تحريم الزنا እታች መሳላ خفية ላይ ነው የመጡት። የሽርክ ማዋዲህ እኮ ነው። ዚና ሐራም መሆኑን ያወቀ ሰው ይከፍር፣ ይሄ ያከፍራል። ዚናን ሐራም መሆኑን ያወቀ አካል ሐላል ነው የሚልን ሰው ካገኘ ያከፍረዋል። ሐላል ነው የሚል ሰውም ይከፍራል። هذا يكفر عند العامة والخاصة علماء ዘንድ ማህይምም ዘንድ ይከፍራል። ሁለቱም ዘንድ ካፍር ነው። ዓሊም ነው የሚያከፍረው የሚባል ነገር የለም። هذا ما فيه شبهة ይሄ ምንም ሹብሃ የለም በዚህ ላይ أو قال إن الشرك جائز يجوز للناس أن يعبدوا غير الله هل أحد يشك في هذا؟ አንድ ሰው ሽርክ ሲሰራ ካላህ ውጭ ያለ ሊስጡኝ መባል ይቻላል እያለ ሲሰብክ ሲሰማው ወይ ሊስጡኝ ሲል ይሄ ሽርክ በመሆኑ ላይ የሚጠራጠር ሰው አለ እንዴ? አሉ ሸህ የሚጠራጠራል ይሄን? አዎ هذا ما يحتاج الى መረጃ እንደውም አይፈልግም አሉ። እንደውም ሰዎቹ ድረሱልኝ የሚልን ሰው ለማክፈር ማስረጃ አያስፈልግም። لانه واضح ግልጽ ነው። ቃል አላሁ ተዓላ እያለ ሐዲስ በእንትን ቁርአን ባይናገርም አምዩ አሊፍ ተቁምተኛ የማያውቀው ሽርክ እኮ ነው ይሄ ካሉት ሽርክነቱን ከሰማ ሌላን ማክፈር ይመለከተዋል። ሐታ ደሊል አይፈልግም አሉ። ይሄ ደሊል አይፈልግም ما يحتاج أدلة. لو قال إن الشرك جائز يجوز للناس أن يعبدوا الأصنام والنجوم والجن كفر. التوقف يكون في الأشياء المشكلة التي تخفى على العمي عمي ላይ ስውር የሆኑ መስአላዎች ላይ ነው ቆጠብ ማለት ያለበት። እንደነዚህ አሁን አስማኡ ሲፋትን በተመለከተ የተለያዩ ነጥቦች አሉ። እነዚህ ድንገት ማትገባባቸው የሆኑ ማለት ነው ቂራአት ይፈልጋሉ እነሱ ዑለማዎች። እዚህ ላይ ሐላፍትናውን የሚወስዱት ዑለማዎች ናቸው። ቀብር የሚያመልክ ጨሌ የሚያመልክ ጅን የሚያመልክ ካፊሩን عند العامة وعند الخاصة ሁሉም ዘንድ ካፊር ነው ብለው ተናገሩ።
አሁንም እንደዚሁ ጠይቀዋቸዋል። ጃሂል ያከፍራል እንዴ? ነዓም ይከፍር ከማ ይከፍር አባ ለሀብን ወአባ ጀህል። አቡ ጀህልን ለማክፈር እንትን እንደማይጠይቅ ዓሊም እንደማያስጠይቅ ሁሉ የአቡ ጀህልን አይነት ስራ የሚሰራንም ማክፈር ይችላል። በቃ ይሄ የማን ነው? ኢማም ፈውዛን እንትና ኢማም ኢብኑ ባዝ ቁልጭ አድርገው ገልጸው አስቀምጠዋል። ይሄንን አንብቡት። ረዘም ያለ ነው። አንብቡት በደንብ አድርጋችሁ። ሷሊህ አልፈውዛን የተጠየቁትን ጨርስና ልንገራችሁና سئل العلامة الفوزان حفظه الله تعالى الله يطبقاቸውና هل التكفير حكم لكل أحد من صغار طلاب العلم ለመሆኑ ማክፈር ይኸው አንድ የሆነች ጥቅስ አለቻቸው ኢማም ፈውዛን ምን ማክፈር ማንኛውም እየተነሳ ማክፈር የለበትም። ይሄ የዑለማዎች ስራ ነው። በደንብ አንድ ሰው ከተማረ በኋላ ዑለማዎች ላይ ከተማረ ደሊሉን ከተማረ አሳምሮ አቂዳ ከተማረ በኋላ ነው ማክፈር ያለበት እንጂ ማንኛውም ተራ ሰው ማክፈር የለበትም ብለው የተናገሩበታል። ያችን ነው የሚለቋል። ያቺ ደግሞ በዚች ትፈሰራለች። ይሁንልኝማ እንደ ማንኛውም صغار طلاب العلم ገና ተማሪ ዕውቀት ፍለጋ ላይ ያሉ አካላቶች ማክፈር ይችላሉ። አማ انه خاص باهل العلم الكبار والقضاة ወይስ ቃዲዎችና ዑለማዎች ናቸው የሚያከፍሩት አሏቸው። فاجاب من يظهر منه الشرك አሉ። ሰሙ በደም ሽርክ ግልጽ ሲሰራ የታየ يذبح لغير الله ከአላህ ውጭ ላለ ያረደ او ينظر لغير الله ከአላህ ውጭ ላለ የሚሳል يظهر ظهورا واضحا ግልጽ የሆነ ሽርክ የሚሰራ ሊስጡኝ እያለ يذبح لغير الله ينظر لغير الله يستغيث بغير الله من الاموات يدعو الاموات ሙታንን ድረሱልኝ የሚል እነሱንም የሚለምን ከሆነ هذا شركه ظاهر ይሄ ሽርኩ ظاهر ነው። فمن سمعه ይህንን ሲል የሰማው ሰው يحكم بكفره ካፊር ብሎ ብይን ይሰጥበታል። ወሽርክ ሙሽሪክ ብሎ ሁክም ይሰጥበታል። አማ الامور الخفيه አይው ተመልከቱ። አያችሁ እዚህ አሁን ብትን አደረጉት። ይሄንን ነው ወስደ እዛ የምታገናኙ። አማ الامور الخفيه ድብቅ ነጥቦችማ ከሆኑ التي تحتاج الى علم ዕውቀት የሚፈልግ ከሆነ وإلى بصيرة መመልከት እይታ ማስረጃ የሚፈልጉ ከሆነ هذه توكل الى اهل العلم ይሄ ነው ለዑለማ የሚሰጠው እንጂ ጨሌ ሲያመልክ ሸሆቹ ድረሱልኝ ልጅ አምጡ ሲል ስታዩ ዓሊም ነው ማከፈር ያለበት። አንተ እርጃ አዙሮ የደፋ እንደው እርጃ እንደ አረቄ ያሰከረ እርጃ ቢራ የሆነብህ ጉደኛ ሰው ነው። ጉደኛ ማለት ጉደኛ አጥዋሽ በዑለማዎች ላይ ሽርክ ظاهر ነው። አቡ ጀህልን ለማክፈር አምዩም ዘንድ ዑለማም ዘንድ አቡ ጀህል ካፊር ነው። አዎ ሸሆቹ ድረሱልኝ ያለ አምዩም ዓሊሙም ዘንድ ካፊር ነው፣ ሙሽሪክ ነው። ይሄንን ዝም ብለህ እንዲህ አቂዳ የምትይዘው ነው እንጂ የሆነ በርበረ ቆይ መረጃ ፈልግ ነው መርኩን በሻል መረጃ የምፈልገው ለዶክተር አቡበከር ነው መረጃ የምፈልግልህ ለገነት ነው ለሐረሚው ነው ለነሱ ዑለማዎች ነው መረጃ ልታቆም እንትን የምትለው አሽታ ያስቀመጥከው ዑድር እንሰጣለን። አንዳንዱ ለገጠሩ እንሰጣለን ለከተማው አንሰጥም። አንዳንዱ ለዑለማዎቹ አንሰጥም ለምን እንሰጥ አንሰ ሌላው ደግሞ አይ እነ ዑመር ኮምበልሻ እኮ እነዚህ ጃሂሎች ናቸው እነሱ ከይ መሽከፈሩና እነ ዑመር ኮምበልሻ ይከፍራሉ። እንዳው እንደዛ ከሆነ አንተ ራስህ ትከፍራለህ። ራስህ ትከፍራለህ። اذا لم تكفر عمر كومبلشا فانت كافر مثله بل تكون ربما اكثر من عمر كومبلشا ትሆናለህ። ይሄንን ወቅ አምልጦኝ እንዳይመስል ربما انت تكون اكثر من عمر كومبلشا ለምን እሱ ሽርክን ይበቃል አይደለም ሽርክ አይደለም ብሎ ነው እሱ መጀመሪያ እስቲጋታን ሽርክ አይደለም ይሄ ብሎ ነው እሱ የሚመጣው። አንተ ሽርክ መሆኑን እያወቅ እየፈቀድክን አዲጋ ውስጥ ትገባለህ የሚሉ ለዚህ ነው። ይሄንን ማናቸው ያሉት ሙስጠፋ አይደለም እነማን ብለዋል? እነ ኢማም ሉሐይዳ ዑባድ القبور ኢኽዋኑና ወንድሞቻችን ናቸው ሙስሊሞች ናቸው የሚል አክፈር منهم ነው የሚል አክፈር አብልጠውት ማለት ነው። አብልጠውት አንተ ታዲያ ማንን ታከፍራለህ ነው የሚለው። ይሄ የነ ሉሐይዳ ሙስጠፋ አላትበል የሉሐይዳን ልክልሃለሁ። እናንተ መስአላውን ወደ ሙስጠፋ የምታመጡት ማህበረሰብ ውስጥ የሆኑ የተወሰኑ ጃሂሎች ተሰብስበው የያዙት ለማስመሰል ነው። ይሄን ሁሉ ደባ የምትፈጽሙ ይኸው ሸኻችን ደግሞ ሸኹ ራጂህ ያሉትን ልንገራችሁማ
ምን ተባሉ እሳቸው ደግሞ السؤال عندما نرى አሏቸው يا شيخ عندما نرى شخصا مدعي الاسلام እስልምናን የሚሞግት አካል يشتم الله አላህን ሲሰድ መላእክተኛውን ሲሰድ ዲን الاسلامን ሲሰድ ቀብር ሲገዛ او يسجد لقبر او لصنم او يحلل الزنا ወይ ዚናን ሐላል ሲል او ينكر الصلاه ወይ ሶላትን ሲቃወም ብንሰማው እናክፍር እንዳሏቸው هل يمكن ان نكفره على عينه بعين በተعين እናክፍረው አሏቸው نحن الصغار እኛ ገና ልጆች ነን ዒልም ላይ ዕውቀት ላይ ገና ተማሪዎች ነን بغير ان نسال عالما ሳንጠይቅ ዝም ብለን እናክፍር አምላ ቡድ አየህኩማ عليه عالم أو أن يحكم عليه عالم ويعلم بيجن እስከሚሰጥበት እንጠብቅ አሏቸው قال لا እንደዛ አይደለም አሉ يكفر بعينه የምን በጥቅል ሙሽሪክ ማለት ነው እያንዳንዱ ይከፍራል هذا يكفر بعينه مرتد والعياذ بالله من سب الله أو سب الرسول أو أنكر معلوما من الدين بالضرورة هذا يكفر بعينه راسه يكفر الله ياندان دون يكفر يمن يتقل جملة لبس شت جملة ጫማ ሽጥ እንጂ እንደዛ አይነት ጅምላ ያልከ ሽርክ ላይ በጅምላ ሙሽሪክ ናቸው በችርቻሮ ግን ሙስሊሞች ናቸው ይህንን ቃይዳ ይህንን ወደ ኡመት الاسلام አምጥተህ አትስት ቢላላህ ብላ እናንተ ብዙዎቹ ኳስ መጫወት ያለባቸው ገብተው ነው ኡስታዝ ሆነውብን እኮ ነው ኳስ መጫወት ያለበት ነጋዴ መሆን ያለበት ስፖርት መስራት ያለበት እንደው በሽውሽው በወጣና አልሱሉ 30 ያዘ ገባ ጠቅጥቅ ኡስታዝ በዛ አምታቱት ሰው እንደሚይዙት በዚህ እናትሽ አትከፍርም አባትሽ እንዳይከፍር እያሉ የማዲያን ስራ ያያቸው ሸኽ ሚሉት من الدين بالضرورة يتوقع أن يسرى سو يكفر لأن هذه أمور ظاهرة واضحة قل سنتبكونه معلوم من الدين بالضرورة نعم السائل لا يحتاج إلى أن نسأل عالما في ذلك عالم متى يكلبن مالتنا وندي شيخ علىته أنكر هذا دقاهم أشر يتيكم لأن هذا أمور واضح يحكو قل سنقر لا يمتري فيه أو لا يمترى فيه የሚጠረጠር እኮ አይደለም أو لا يمتري فيه أحد ማንም አይጠራጠርም ይሄንን ስለዚህ ይሄንን ሲሰራ ያገኘው ቢተዕይን ሙሽሪክ በለው ካፊር ይሄን ስለዚህ ለዓምይ ብቻ የሚል ዓምይ አይመለከተው ሲጋር طلاب العلم አሁን እኮ እንኳን ዓምዮችን ማለት ነው አሁን እኛን ራሱ ማለት ነው እኛ ትንሽ እንኳን ኪታብ ቀመስ አደረገ የሚባሉት እናንተ የማክፈር አቅም የላችሁም እኛም የለንም አሉ ስለዚህ ዓሊም ወይ ከሳዑዲ ወይ ከየመን የመጣ ሁክም ይስጥበት እስከዛ ዝም እንበል ሲያበጅ ዑሳ ኢኽዋን ሲል ሲያበጅ ሲመታሳ የዛን ጊዜ ግን ራሱ ዓሊም ሆኖ ፉላን ኹዋን ፉላን ሙብተዲዕ ፉላን ዷል ፉላን እንተ መይዕ ነው ፉላን ምን ይለም ሁጃ ቆመህበታል በትጠይቀው አይ ሁጃ ምን እየደረሰው አይደል እንዴ ነው የሚለው በቃ በስሱ ማለት እየደረሰው አይደል እየተነገረ ሪከርድ እየሰማ አይደል ይላል ኩፍር ላይ ዑመር እኮ በርሻሳ ቃልቻ አይደል እንዴ ግራዴ ቀረኮ ነው እዛ ድረስ አትጠብቅ እናንተ እኮ حتى العذر بالجهل ዑመር ኮምበርሻ ድረስ ወስዳችሁታል ሄሎ እዛ ድረስ ወስዳችሁታል እኮ ለሱስ ከመስጠት እሱን ጃሂል እስከማለት እናንተ ጋር ሁጃ የሚቆመው መቼ እንደሆነ አላሁ አዕለም እነማን ላይ እንደሚቆም አላሁ አዕለም ይሄ ነው ውድቀታችሁ ይሄንን ውድቀት ወደ ኡማው አታምጡ ይሄንን ውድቀት ወደ ኡማ አታምጡ ይሄንን አቂዳ ብላችሁ ወደዚች ኡማ አታምጡብን እናመጣለን ካላችሁ ራሱ ዑመር ኮምበልሻን እንደምንዋጋው በደንብ እንዋጋችኋለን باذن الله عز وجل ثقه بالله عز وجل ልትበዙ ትችላላችሁ ربما ጉልበት ሊኖራችሁ ይችላል ስልጣን ሊኖራችሁ ይችላል ንግግር በጣም ልትናገሩ ትችላላችሁ በጣም ልትጮሁ ትችላላችሁ ረድ ልታበዙ ትችላላችሁ ግን አንለቃችሁ ግን የነብያት ዳዕዋ ስለሆነ እዚህ አቂዳ ላይ አትጫወቱ የዑለማዎቹን ንግግር እንደዛ አጣጥፋችሁ ተጫውታችሁበት አትቀሩ አበደን ይሄንን በደንብ ልንረዳዳ ልንግባባ ይገባል ይሄንን በደንብ ልታውቁት ይገባል ስለዚህ ሽርክ የሚሰራ ዓምይ ማክፈር ይችላል ራሱ እማማ ዘሙ ብያለሁ እኮ ከዚህ በፊት እማማ ዘሙ እንደው እገጠር ውስጥ ያሉት እማማ ዘሙ ከአተቴ ተወብተው አተቴ ማብላት ሽርክ ነው ብላቸው በልጃቸው ሳዑዲ ያለችው ልጃቸው እናቴ አክዬ አተቴ እኮ حرام ነው አሉ ነው እንደ ልጄ አዎ ሽርክ ነው ተወብች እሺ ተወብቻለሁ የማማ ዘሙ ጓደኛ እማማ ስያ አተቴ የሚያበሉ ከሆነ እማማ ዘሙ እማማ ስያን ሙሽሪክ ማለት አለበት ግርም ይበልህ
እንደው ጉድ በል ራስህን ይዘህ ጉድ በል ማክፈር ይችላል። እማማዘሙ እማማስያን ያከፍሩታል። ለምን? ይሄ የና አቡ ጀህል ስራ ነው፣ ሽርክ ነው። አለቀ። ለምን? ሽርክ መሆኑን ሰምተዋል እማማሰው። በቃ ይሄ ሌላ ምንም የሚያስደንቅ ነገር የለው። ቢላሂ አለይ ያ አላህ ያ ረብ እንደው ምን አይነት አቅል ነው? ምን አይነት ጭንቅላት ነው? እናንተ ይሄንን ሁሉ አህባሽ እንደው ለማስለም ደረጃ አላህን እየሰደቡ አንዳንዱ ዑዝር ምን ፈልጎለታል መሰላችሁ? ዑመር ኮምበልሻ እኮ ተላላብላችሁ አሁን ይሄ ሰውዬ አይከፍርም እንዴ? ዑመር ኮምበልሻ እኮ አላህን እንደ ጦጣ ምናምን እያለ የተናገረው የኛን አላህ ነው እንጂ ያንን እሱ የሚያስበውን አላህ አይደለም ማለት ሲከራከርለት፣ ይሄንን አሁንም ስሙ ልድገምላችሁማ። ዑመር ኮምበልሻ እኮ የዋሃብዮች አምላክ አንድ ጊዜ ይለጠጣል እንደ ጦጣ ምን ይላል? ባት ያለው እግር የሌለው ፊት ያለው ጭንቅላት የሌለው ወገብ ያለው ምንድን የሌለው እያለ የገለጸው እኮ አላህን አይደለም ማለት የኛን አላህ። ኧረ ተው እስከዚህ ድረስ አትሂዱ። ኧረ ተው ይሄ ነገር ገደል እየላካችሁት ነው ማህበረሰቡን። ከአህባሽ በላይ እያጠቃችሁት ነው ይሄን ኡማ፣ እየገደላችሁት ነው ይሄን ኡማ። ሽርክን እያላላችሁ ነው። መን ሰበላህ ዐዘ ወጀል ታውል እንትን አሏቸው እንዴ? ተቀበሏቸው እንዴ? እነዛን እስቲዛ ያደረጉትን ያፌዙትን ይሄንን የፈውዛንን አታዳምጥም? እንዴት አድርገው እንዲያስቀምጡልህ። ከዛ በፊት ቁርአን እኮ ነው አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን ላ ተዕተዚሩ ቀድ ከፈርቱም በዕደ ኢማኒኩም ነው እኮ የተባሉት። አታስብም፣ አትሰማም፣ አይነካህም እንዴ? የግድ ራሱ ነው አውቆ መሳደብ አለበት። እንደዚህ አይነት መረጃ እንደው ከምን አመጣችሁት? ምን አይነት ምልከታ ነው? ምን አይነት መንጋነት ነው ይሄ? ይሄ እኛ አላህ የምንለው ነው እንጂ እሱ እኮ ዋናውን አላህ። ስለዚህ አንተ የምታምንበት አላህ የሐቂቃው አላህ አይደለም ብለህ ነው እንደምታምነው። ምን አይነት ግንዛቤ ነው? እንደዚህ አይነት ግንዛቤ ሰውን ለማዳን ይሄንን ያክል። አዑዙ ቢላህ ወነዑዙ ቢላህ። አላሁመ ሰልም ያ አላህ። እንዲህ ምን አይነት በላእ እኮ ነው የመጡብን። ይሄ መዳኺላ መንጋ መዳኺላነት እንደው አልጫ ትውልድ ዘርቶብን ሄደ። ረቢዕ አልመድኸሊ የሚባል ማለት ነው። ውድም አደረገው አባለው እንዳለ ዳር እስከ ዳር የተጨቃጨቀ ረድ የበዛው እንደዚህ ጦዝ ያለው ሐታ አቂዳ ውስጥ ገብቶ ትርምስምሱን ያወጣው እስከዚህ ድረስ 3 ጀምዕያ አይነት 4-5 የጀምዕያ አይነት ሐበሻ ላይ የተፈጠረው ነቲጀቱ ሸኽ ረቢዕ የሸኽ ረቢዕ ውጤት ነው። ይሄው እሱ ነው ይህንን ውድመት አምጥቶ ይሄ አዑዙ ቢላህ ይህንን ቀፋፊ መንሃጅ ማለት ነው። ይህንን ቀፋፊ መንሃጅ ረይስ የሚባል አይታችኋል። አንድ ሰው ነብይ ቢገል እንኳን አይከፍርም ማለት ደረጃ እንዴት ይደረሳል? ነብይ ቢገል መቃወሙን አልፎ ነብይም ቢገለው አይከፍርም የሚል ደረጃ፣ ቁርአንን ሽንት ቤት ቢጠራ አይከፍርም ማለት ደረጃ የደረሱ እኮ ናቸው። ለዚህ ነው ወደው መሰለህ እንደ ኢማም ፈውዛን ከየገበያው ሊታገድ ይገባዋል። አልዕልማም የሚባለው ኪታባ ረይስ ሙርጂዕ ነው አሉ። ይሄ ሰው ሁሉም ረድ አድርገውበታል። ደግሞ እንዳለ ተውሂድ ላይ ጠንካራ ረይስን ያልቀጠቀጠ የለም። ይሄንን ረይስ የሚባል ትራስ አድርገው የመጡት እነማን ናቸው? መዳኺላ ማለት ሰረጣን هذه الأمة የዚች ኡማ ሰረጣን ማለት ነው። ወቅ ይሄን በደንብ አድርገህ ንገራቸው፣ አስረዳ። والله أعلم። አምስተኛ አሰላሙ አለይኩም ወራህመቱላህ